መጣልኝ እንግዲህ ታሱ ጋር ደህና ዋላችሁ ግራ ቀኝ እንደምን ዋላችሁ እግዚአብሔር መስገን ተቀመጡ አንተ ላይ በመከራ መጣን መቼም መጣን ለመንገድ መጣን እንዴት አርጎ ወስደኝ ወንዴት አርጋ እንዴት አርጎ ወስደኝ በመንገድ ማነው ተፊትሽ ሄደ እየተባልኩ ስለጣ እንኳን አሁን እዚህ አንቺ ሰጥቶታ እንዴት 22 ዓመት በትዳር ኖራችሁ እንዲህ አይነት ነገር አያገረም ምንድነው የሚሻለው? እኔ ምን አውቃለሁ ምን በእናንተ ጉዳይ እኮ እኛ እኮ ስንት ቀን ስራ ፈታን ስንት ቀን ዛሬ ሲው እኮ ጭጣችን ታመመ እኮ የተቀመጥንበት ወይ ተሏት መጡ ወይ አትታረቁ ወይ አትለያዩ እንደው ዛሬ እነዚህ ከፊታችሁ ያሉ ሙቀቅላ ልጆችስ ከእናንተ ምን ይማሩ? ምን ነው እነሱ ያሉት እስኪ የፈታችሁ እንደው ይክበዳችሁ እንጂ ልጆቻችሁ አሉ ወይ ዛሬ እናንተ ተስፋ ዛሬ ጊዜ ልጅ ሰው በእኔ በኩል ይቅርታ አድርጉልኝ እናንተ የእሱን እንጃ በእኔ ስንመጣ በመንገድ ዝማንም ማለት እንዴት እንዲሆኑ የደረሱትን እኛ ተዋላቸው ቀድመናቸው አይተውልኝ ጮክ ብሎ ድምፅ ስሰማ ዙዙ እነሱ ናቸው አራታው ጉድ እያለ ነው አረኛ እኔ ምን አሁን እኛ ከዚህ በኋላ በእናንተ ጉዳይ ጋር የምንቀመጠው ነገር የለም ዛሬ እንቅጭቅጩ ተነጋገሩና ምን ነጋገራል በቃ ወስነን ታርቃችሁም ሆነ እኔ እንደው ካልተስማሙም በቃ የሆነ መለያየት ነው የሆነ ወስን እሱማ ለታርጉኝ አስቀምጣለሁ ምን አልባልም አያታዲ አሁን ቅምጣ አስቀመጠችም አላስቀመጠችም እንግዲህ ነገ ከነገ ወዲያ የምናየው ነው ማንም እንግዲህ ከሰማችሁን ተስማምታችሁ አብራችሁ ተዳላችሁ ካሰማችሁን ደግሞ ትለያያላችሁ አንዳንዳችሁ በደላችሁን ንገሩንና ወደ መፍትሄው ይናገር ራሱ ትናገር ተወድያለሁ በድሎኛል ያለችውን ትናገር ይናገር እሱ አንቺ ተናገሪ እናገራለሁ የመጣሁለት አይደለም እናገራለሁ ምን አለኝ ብዙ ነገር አለ አሁን እንግዲህ ምንድነው ሁላችንም እዚች ምድር ላይ ስንኖር ማህበራዊ ህይወት አለን በድር እንገናኛለን በሰንበት እንገናኛለን በማህበር እንገናኛለን አሁን እዚህ እየተሰራ ይሄዳል ተገበቱ መቼም ታውቁታላችሁ አብዛኞቻችሁ እዚህ ሰርቼ ሄጄ እዚያ ዝም ቤት ተቀምጬ ማታ የመጣሁ እንደሆነ ማነው አብሮሽ ተቀምጦ የነበረ ምን ሰው ነው የነበረ እንዴት ነው ስትበይ የነበረ አበላልሽ እንዴት ነው ምንድነው የጠጣሽ ምን ወጥ ነው የበላሽ ከማን ጋር ነው ስትጓተች የነበር ምን ሴት ናት አብራሽ የነበረች ለሌላ ሰው ልታጭሽ ነው አብራሽ የነበረች ተጎንሽ ሴት እየተባልኩ ማታ አለብኝ ዝም በል ስታስፋፋ ዝም በል ማታ አረ ማስፋፋት አንተው ማስፋፋት አይደለም ነገር አታስፋፋ ተናገረች ለምሳሌ እኔ ተናገረ ኋላ ማታ ቤት የገባው እንደሆነ እናንተ ታዘቡ ይኸው አለንገው አለ በዚህ ነው የምደበደብ እኔ ለሞት ሁልጊዜም ድብደባ አለ 22 ዓመት ስንወር ትዬ ነው ውስጥ የነዶ በስጃለሁ ሰው መስመር ተዘራልመረው ነው ጀፍሽ በላልመረው ነው የትኛው ምን ያላዚ ነው ታማረራ እንዳል ተመልከቱ አረገረገረ እና ዛብ ያመረው ነው ጨራሽ አለኝ እንጂ እየተናገረ ለምንሰው እንጂ በመሪው እየመለስ ነው ሽማግሌ አንተ ነግሬያለሁ ነባርጉል ዘብዛባ ሽማግሌ አለችኝ ሽማግሌ ነው እኮ ያለች ሽማግሌ ነህ ሽማግሌ እኮ አንተም ሽማግሌ ዘብዛባ ነህ አለች እንዴ ዘብዛባ ምን አመጣው ዘብዛባ አለች በቦታ ላይ ስላለ አይደለም ማቅረብ ያለው ለምሳሌ እኮ ነው ለምሳሌ ነው የተጠቀመው እንዴ አለ ምሳሌ የለም እንዴ ምሳሌ ባግራቡ ያዙልኝ ግን ይሄን ዘብዛባ ሽማግሌ አለች ሽማግሌ የሚለው እኮ እኛም እኮ ሽምግልና ነው እዚህ ያለን እኮ ስድብ አይደለም እኮ ሽማግሌ እኮ ዘብዛባ ነውና ዘብዛባ ምን ከተተው ምንድነው የሷ እንግዲህ ጎዳዋ ምንድነው ችግሯ እኔ ማህበራዊ ነው ጠልቻ አይደለም ሰው መቼም ለሰው መድረስ አለበት መተዛዘን አለበት ግን ምንድነው ዛዳ ወሬ ስሰበስብ ስታምቅ በኩንታል ስታምቅ ይሄን ወሬ ስታምቅ ቶልና ማታ ቤት ልተኛ ያንን ከኔ እንደዚህ ብላ ማንጠቅቦሽ እንደ ብላ ማንተስ እንደ ብላ ትጀዞ ማን እንደ ብላ ትጃስካል እንደ ብላ
እያለ እኔ ልቤ ጦሽ ማለት እኔ ስለፋ ስደክም የእሷን ወሬ ላዳምጥ፣ ድካሜን ላዳምጥ፣ መኝታዬን ላዳምጥ። እንዲሁ ነው የምኖር እንግዲህ ወገን፣ እንዲሁ ነው የምኖር እንግዲህ ተቸግሬ ነው የምኖር ወገን። ተመልከቱ እንግዲህ እሷ እንግዲህ የሰው ልጅ አንድ አፍ የተሰጠው ሁለት ጆሮ የተሰጠው ምንድን ነው? ብዙ አድምጧ ትንሽ ይናገር ነው። አየሽ ልዩነቱ። የእሷ ግን 3 አፍ ነው ያላት። ይሄ ጆሮ ሁሉ አፍ ነው፣ አይኗ ሁሉ አፍ ነው። እያለች እንደው ልብ ታጠፋለች። ሰው ቤት ታድና ምን እነ ከሌ ያጓዛላቸው እንደዚህ ያለ ያጓዛላቸው እነ ከሌ እንዲህ ያለ ቆጣላቸው መኝታላቸው አልጋቸው እንዲህ ነው ትለኛለች። ሰው ስለ ራሱ ቤት እንጂ ስለ ሰው ቤት ምን አገባው? ሰው እንደ ራሱ ነው የሚኖር አይደል እንዴ? እንደ ጎረቤት ይኖራል። እናንተ እስቲ ፍረዱ እናንተ። ምላሷን አልቻልኩትም። አንዛውና ነው ምላሷ። ያዙልኝ፣ ምላሰኛ ናት። ያዙልኝ፣ መዝግብልኝ። ምላሰኛ ናት። ብዙ ነገር እያለፈ ነው። ያዙ። ምላሳም ነሽ አውርተሽ አታባሪም እያለሽ ምሳሌ ሆነ አይደለም። ምላሳም ነሽ ያውም አንዛውላ ምላሳም ነሽ እያለኝ ነው። በቃ አላልሽበት እንጂ ምሳሌ ነው። ምን እያስቀናህልን ነው? እንዴት ምንድን ነው የተቀመጠው እኮ እየተነጋገር አረጋጋት ዘብዛባም ማርሽ ያው ዞሮ እና ያዙልኝ። ያለ አውርተሽ አታባሪም ምላሳነሽ ያንም የዛንም ወሬ ላቅመሽ ታመጫለሽ። እኔ ደግሞ ያን አልወደድኩትም። ሰደበኝ ሰደበኝ ነው እኮ ነው አለሽ ሌላ በደል አትልም ሞልቷል አለኝ። ደግሞ በተጨማሪ ደግሞ የኔ ቤተሰቦች ሰርግ የሰረጉ እንደሆነ አመት በዓል የደገሱ እንደሆነ ብዙ አውጣጭኝ አለ። እዚያ ተጠርተን እንዲያው በክብር ባልና ሚስት ነዳለን ብዬ እና ተጠርተናልን እንዲያልኩ እንደሆነ ቤተሰቦችን በመናቅ ዘመዶችን በመናቅ ምን ታረጊ ነው እነሱ ላይ ምተጅ የእግርሽ ቋንጃ አይበጠስም ወይ አለድም ተልሽ የራሽን እጅ ያንቺ ዘመዶች እያለ ዘመዶችን እንዳለ ይንቃቸዋል። አይሄድም የሱ ዘመዶች የሆኑ እንደሆነ አለድም ያልኩት እንደሆነ ለሊት ሙሉ ስደበደብ ነው ማለት ኋላ ብቻያን እንደጋለ ሞታ ጠል እያልኩ ለባርጉልኝ ጋለሞታ ነኝ አለች። እኔን የመሰልኩ ባለ ተከበርኩ ባል እያላት ጋለሞታ ህዝብ ላስትል ዝም ትላላችሁ። መዝግቡልኝ እኮ ነው እንደ ጋለሞታ ታየው። እንዴስ ቢሆን ለምን ተብሎ ጋለሞታ ምሳሌ በትዳር ምሳሌ አለ እንዴ እናንተ? እስቲ ፍረዱኝ። እኔ እኮ መሄዱን ጠልቼው አይደለም። እኔ እኮ እኔ እኮ መሄዱን ጠልቼው አይደለም። እዛ ሄድኩ እንደው እሷ ቤተሰቦች ነት ገና ከበር ስገባ አረማመዴ ነው ያወል እግሩ ሸፋፋ ነው። እቤት ገብቼ ቁጭ ስል ኧረ ይሄ ሰውዬ የእሷ ባልስ እንዲያ ያናጉዛል ስበላ ሳጣብቅ ኧረ ማስጠጀው እያሉ ሲያሳቅቁኝና እንትን ሲሉኝ እንዴት ውዬ ልሂድ? እስኪ እናንተ ፍረዱ። ቤተሰቦቿ አግብተን እንግዲህ አብረን ይገኛል ቤተሰባ ስለማይወድ ማለት ነው። እግርህን ተተራርጋ ልክ ነው እኮ እግሬ ምን ነው ሸፋፋ? እስቲ እግሬ ምንድን ነው ሸፋፋ? እስቲ ፍረዱ። ልንፈርድ አይደል ተቀበሉ እና ስትናገሩ እኔ ዘመዶች እውነት እኮ ናቸው። እውነት ቢሆንም ያምቻ ዘልዛላ አንተ ሸፋፋ ነህ። አሁን ልባርጉልኝ ሸፋፋ ነች። ደገመችው ከማን ያመጣችው? ከእናት ከአባቷ ያመጣችው ስድብ ይሄው ያዙልኝ መዝግቡልኝ። አንዳይውል ገመዳት ነህ ገመዳት አለች። እንደውም ፍርድ ቦታ እንፈራለን። አስካ እስኪ አሁን እንግዲህ ይሄ ብቻ ነው። ሰው ትመስላለች ደግሞ እሱ ደግሞ ተበድጃለሁ ታለ ይናገር እናገራለሁ። ዛሬ አውጡት። ምንም ነገር ጉድፍ እንዳይቀርብ ኧረ ምን አረጋ አስቀረዋለሁ። እዚያው ጥላችሁ በቃ ምን አረጋ አስቀረዋለሁ። እንግዲህ ተናግሬ እዛው እንትን ብቻ ያው እንግዲህ እንደምታውቁኝ ቸኩላችኋል። ተንተሮበልና ተናገር ይቸኩላል። ለምን እንደማይቸኩል ተንተሮበል ረዘምናል ብዬ ነው። በዚህ ረጅም ነው። ከ2 ዓመት ጀግና ስለሆንኩ ጫንቃ ስታዲየም ስለሆነ ሰፊ ስለሆነ ነው የተሸከምኳት እችን ሴትዮ እንደምታውቁት። እና መቼም ምን ለጉድ የፈጠረኝ እናትና አባቴ ተዋደው ነው የተጋቡ። በ3 ፍሪዳ ታርዶ እናቴ እንዲህ ብላ አላገባም ብላ እኮ ብላ እዛ ሸት ተሻግራ ሄዳ ጠፍታ ተይዛ መጣች።
ለጉድ እንግዲህ ተፈጠር ስባል ተዛንቴ መጣይ አባቴ መቼም ችኩል ነው። በሐምሌ ነው እናትና አባቴ የተጋቡ ተብሎ ተጨፍሮ ወራ በነሐሴ በሐምሌ ተጋቡ። በነሐሴ ተወለድኩ። ነሐሴ አንድ ጉንጉንታ ነበር፣ ዝናብ ነበር። ከዝናቡ ጋር እንዲህ ዳመና ሸፍሮታል መንገዱን። እናቴ ሳታስበው ህጀን ቁጭ ብዬ ተወለድኩ። የዛን ጊዜ ስወለድ ሹልክ ስልላት እኔ አልኩ፣ ማልቀስ ጀመርኩ። አፌን ከፍሰት የዛን ጊዜ እንደከፈትኩ ቀረው እንዳለቀስኩ። መልክቱ እንግዲህ ጎበዝ ከማለኝ ጥለኛል አብጄ ዛሬ እዚች ቆረቆንዳ ላይ ጣለኝ። እዚች ላይ እቺ ምላስ ወጭ ሳት ምላስ እቺ በርበሬ ምላስ ላይ ጣለኝ። ለበለች እንዴት ያለው ለምለም ሰው ነበርኩኝ። እውነቴን ነው። ለምለም ነበርኩኝ። ግን ለምለማ የተለበለበ እንጨት አስመስላ እንዲህ ያስቀረችኝ። ተመልከቱ። 22 ዓመት ተለብልብ ያለው የተለበለብኩ እንጨት ነኝ ለማለት ነው። ይሄን አውቁልኝ በደሌን። አሁን ምን ካሳንታለ ካሱን ተካስል ተለማትን ትቶ የቀረበ ሌላ አለ የቆየን ነገር ብቻ ነው። ሁሉም ባያጣው እናንተም በእንባ ተራጨላችሁ። አንድ ጊዜ ተናገር እንጂ ምንድነው? እኔ ሰው ማስለቀስ አልወድም። በደሌን እየተናገርኩ ሰው ማስለቀስ አልወድም። በአንጀቴ ይቃጠል። ተውት፣ ችግር የለውም። ዛሬ እኔ ጨርሻለሁ። የራሴን ጉዳይ አቅርቤያለሁ። እሱም አቅርቧል። በዚህ ላይ ፍርድ ስጡ። እሷ ጨርሻለሁ እያለች ነው። የራስህን ደግሞ ይቀርሃል። እንትን በል እንደው ምናልባት እሷ መጀመሪያ ስለጀመረች ይሆናል የጨረሰች። በደል አይቆጠብም። ተናገር እንጂ አንተ ተናገር። አታለቅሱም? አናለቅስም፣ ችግር የለውም። አይ ልቅሰቴ እንደምታያት እሷ እንግዲህ ክርናን እንዲህ ያለች እንደው እሾህ ማለት ነው። ይሄ ጀርባ ውስጥ ገብቼ ነበር የሚያሳያችሁ። ይሄ ጀርባ ብሏል። ያዙትማ እናንተ። አዎ ያዙት የደበደበችኝ እና ቢሆን ደብድባኛል። ወገቤ ደቋል። አካላቴ አይሰራም። በቃ የምደብቀው ነገር የለኝም። ይሄን ፊኛውንም አልመታሁትም፣ ምንም አላረኩትም። እኔ ግን ምንድነው እሱ በነጋ በጠባ እንዲያውም በቃኝ የለም አላስተኛ ይብሏል። እንዲያውም እኔ ተሰውነት ተራወጣሁኝ በእንዲ ምንድነው እኮ አይወራም። መቤት ነው ምንድነው? አራው ቤት ነው ነው እዚህ ይወራል። ግን ደክሞኛል። ስለዚህ እንግዲህ ዝም ትለኛለህ። ተተናል በቃ አዎ አይድሌ አሁን ይሄም እንደው አሁን ይሄም በደል ሆኖ እንደው ሸንጎ ፊት ይቅረብ። ይሄም በደል ሆኖ ለሰው ይነገር። እኔ ያለሁ አይደል 4 ዓመት ሙሉ የተጀበደኩ እኔ ያለሁ አይደል 4 ዓመት ሙሉ የተጠበስ አሁን ይሄ በደል ነው። እናንተ ተፈቅራሉ ነው አንቺ አሙሻል እንዴ? እኔ ያመመኛውን ስሰማ ነው። ስንቱን ነው ትዬ ኑሬ ለካ ስንቱን ነው ይዤ ኑሬ እናንተ በእኛ ጠብ እናንተ እንትን የምትሉ እሷ እንኳን ገና ለገና ተመታሽ ቤቱ ስልጣን ያው አመት ባተከትሎ አይደለም ብላ እኔማ ሁልጊዜ ጠጥቶ ይመጣል፣ ሁልጊዜ ሰክሮ ይመጣል። ሰካራሉ ታዲያ እሱን እየጎተቱ አስገባ። አንቺ ረተይ ምን ያለበት ምን አይችልም ማለት ነው። እኔ ነኝ መፋታ ብቻችን ይፋታ እንፋታ ይቀደድኛል። አይተፋቱም። እኔ ይሁን የሚቀደድ ሌላ ነገር ካለ ለማፋታቱ ሽብል ብሎ ተኝቶ ያሳልፋል። እሱ እኮ ተመጣ አይደለም አጓትቼ ማስገብቸው ይለኛል። ለአቅራሪ ይለኛል። እየገረመው አንቺ ላይ እኮ ገረመው። ሰክሮ ተገኝቷል። ዘፍኜ አቅራርቼ ደግሞ ደከመኝ ብዬሽ እንዴት ነበር ስትቀራሪ? እንዴት ነበር እስቲ አገሩ ወረጃ ያልኩልህ እንደሆነ እቺስ የተቻለችበትን ተመረዛሩ ልጫወታለች እና አንተም ሰካራል መስለም ተመረዛች። እሺ ብቻ ነይ ተኝልና ደግሞ ስተኛ መጥቶ እንደው መቼም እንዲሁ ነው ድንግሪት ብሎ መጥቶ ወድቅብኛል። ጁዋለበት ምንት ለያዥ ለገራዥ አስቸግሩኝ ወይ ሰራ ስራውን ወይ አይቱ እኔም ትልቅ ከተበበሉኝ
ተሸከመሽው ታዲያ እናንተ ፍረዱኛ። አሁን ይሄ የጤነኝነት ነው ብላችሁ አይቶኛል። ሁላችሁም እንደው መቼም እንግዲህ ስራውዬ እንደው ትንሽ እንደው ድካሙ እንዲለቀኝ ብዬ እዚያች ዘነበች ዘንድ ሄጄ ቀመስ አደርጋለሁ። ወጅ ያደርገኛል የዚያን ጊዜ እንደው ያችላት አያገረመው እንደው ዘነበች ጋር ምንድን ነው የሚያመላል አይደለም። እዚህ ላይ ልብ አድርጉልኝ ጎበዝ፣ ልብ አድርጉልኝ። ዘነበች የኔ ወንድሜ ሚስት ናት። እንግዲህ ተመልከቱ፣ በዘነበች ላይ ምን ሊያደርግ ነው የሚሄድ? ያዘውትሮ ሰትረሻሽ እዚህ ዳኝ እሱ የለም ተረጋግተህ ኧረ ይሄንም ቆይ ትንሽ ይረጋጋል። እዛው ይለፈስ ብዬ ነው እንዳይላላ ብዬ ነው ብርጥርጡ ይውጣ ብዬ ነው ጠሩ እንዳይላላ ብዬ ነው። ሁለተኛ እንግዲህ እንደው እዚያች መጠጥ ቤት አትሄድም አትጠጣም ድፍት ያርግ እላት ድፍት ይበል እሱማ ነው ምን በቃ ምትገባ ግን እንግዲህ አሰክርም ይኸው እንግዲህ በእናንተ ማለት አልሰክርም እንግዲህ ተሰከረ እዚህ ሸንቆም አልመጣም ዘነበች ቤት እንዳይሄድ ዘነበች ቤት ዘነበችስ ደህና ነው። የእኔን ደግሞ ልናገር ያንቺም ቢሆን ጠጥቶ ሰክሮ ነው የሚገባ። ያንቺም ቢሆን ብትር ነው ምነታፋዬን በወለቀ ምነ ሰክሯን ሰላስብ ያስገባውታ አይደል ዙር ጠጡ ልጋብዛው ብዬ ያለ ሱሪውን አዙሮ ገልብጦ ለብሶ የሚያደርግ ከብቶችን እያወጣ ሙሎችን በሮችን መሸጥ ሲያውደናዛችሁ ይያል ዘነበችን የምጠላት ናት። ለሞት ልጋቻችሁ የቤት ጉዳይ አረተ ምንድን የቤት ጉዳይ የምትለኝ እጄ ይበለኛል። ምን ታረጉኛላችሁ? ቆይ ባለፈው በክስ ቆጥቼ ነበር ያንተ ይኸው እንግዲህ እንግዲህ ምስክር ይታያችሁ። ይህን ሰውዬ አንድ ነገር አድርጉልኝ። ምን ይደረጋል? የቤታችን ጉድ እዛ አይመጣም። ዝም በል ተወኝ። ተሰዋው የምሶት ይልናገር ቤቴ ባዶ የሚላስ የሚቀመስ እንዲህ የሚባል ነገር እንኳን ነው። ዝም ብላ ታስተካክላለህ አታስተካክል። የሚያስተካክል ተሆነ በእናንተ ፊት ይፍታል። ይህንን ነው ገንዘብ የምትበትነው ያለችህ ገንዘብ ነው የምትለው። ጨጓራ ይገርር ይቀልድብኛል። ተስተካከለላ ተስተካከለ። አሁን በቀየም ተስተካከለ። በሁላው ፊት ማልና በማልማልሽ ደስ ባለሽ ሰው በሱ ማን በሳለም አንታይ ናይኛ ናይኛ ያላለ ስንቱን ጉድ ተመለከትኩት። ስንቱን ጉድ አየሁት። ስንት ጉድ አለ ለካ በየቤቱ አያገረሙ። ኧረ ተይ እባክሽ አይመጣል። ለእነዚህ ለሁለት ሰዎች ነው። ለምን ተይ ትለኛለህ? ያንተ ችግር ለኔ የኔ ችግር ለአንተ ታልሆነ ምኑን ኖር ነው? ይሄን ፈርቼ ነው። ይሄንን ችግሩን መሸከም አልችልም ብዬ ነው ብቸኝነቴን ቁጭ ብዬ የምኖር። አላግብታም አያችሁ ለካ ዝም ብለሽ ተቀምጠሽ ሳታገቢ ችግር ፈርቼ አሁን እንዲህ አይነት ነገር አየሽ። አንዱ ቤት የታየ ሁሉ ላይ ይሆናል አይደል? ሁሉም በየቤቱ እየተሸፋፈነ ነው እንጂ ስንት ችግር አለ። እና ደግሞ አንተ ትብስ እየተባለ ነው ትዳር። ስለዚህ አሁን ያንቺን ውሃ የሚያጣጣሽ እኔ ያንቺ የሆነው መርጭ እኔ እናትሽ አጋባሻል። እናቴ እንኳንም ተጣልተናላችሁ። ምንድን ነው የምትብላሉ? ታለም ውበት
እዚህ እያስታረቅን ነው። እድሩ ይበተን። እኔ እንደው እያታደሰ እድሩ እንደው ባይበተን እንደው እውነቴን ነው 15 እያለ ይህን ያክል ዘመን ለዚህ ያደረስነው ከጥንት ጀምሮ ሸጋ ነው። እታለበት አይበተንም። እድር አይደለም ገንዘቡን ስጡኝ አትበል። ኧረ አላልኩም ይጋ እና እድር ሸጋ ነው። እንደው እድር ሲኖር ነው እኛም እንግዲህ ተዛዝነን ምን ብለን የምንኖር። አሁን እኔ አትፍረዱብኝ። እናስጨርሳት እንቅስቃሴ ብቻ ነው የማይ። ባለቤቴ ይቀናብኝ ነበር። ዝም ብሎ እንዲሁ ደርሶ አንቺ ነው ዝም ብሎ መቅናት ዝም ብሎ ቡን ይልና ቡን ማድረግ አንቺን አሁን እኔ እንደ ሰርጋታው አጭሆ የሁለቱም ጆሮዬ ድፍን ብሎ የምትሉትን ሁሉ አልሰማም። እናድሩ አደራችሁ እንዳይበተን ነው የምል። እንዲሁ አደራ። እሺ ጎበዝ ተጎልተናል እኮ ተጎልተናል። ባለም ውበትም እንድሰማ ብዬ ነው። በእውነቱ ተጎልተናል። የትዳርን ጣዕም እኮ አጣ ነው። እንዴት ተብሎ ነው እንደው በዛሬ ጊዜ አሁን በዚህ ዘመን ባል አምሽቶ ሞቅ ብሎ ገብተን እንዴት ሚስቶቻችንን እንደበድባለን? ነውር ነው። መከባበር ነው ያለው። መዋደድ መፋቀር ነው ያለው። ያ ሲኖር ነው በረከትም የሚኖር ልጆችም የሚያድጉልን የሚትረፈረፈን። ኧረ ነውር ነው። እንዴት ተብሎ ነው ሚስት የምትመታ? ጎበዝ ኧረ አይመታም። ነውር ነው። ኧረ ነውር ነው። ዋ እንዴት ነው? ተማራት ተምረው ይኸውላ ትምህርት ያለው ታዝቢያለሁ። እኔ አሁን ይቅርታ አድርጉልኝና እኔ አሁን የምናገረው ነገር አለኝ። እንደው ቁጭ ብዬ ባስበው ሆዴን በላኝ። ሁሉም እሷም እኮ ተናገረች እኮ። እንግዲህ ታለም እመቤት እንደምታውቋት ሸጋ ጎረቤት የነበረች ሸጋ ሰው ነበረች። እሷን የመሰለ ሰው የለም ነበረ። እኔ የምወዳት ሰው ነው የነበረች። ማተች አፈር ብላለች። ታለም እመቤት እድሩ በዚህ መብላት ስትሰለሰለች ዛሩ ምን ያደርጋል? እማይረባ እማይሆን ባል ሰጧት። እናገራለሁ ደብቄሽ እኔ አንቺን እንዳትጣሉ ብዬ ሸሽጌ ኖሬያለሁ። አሁን ግን እዚህ ሽማግሌ ፊት አሁን እናገራለሁ። ይለይልን። አሁን ነገር ምንድነው ግን እኔ ከባለቤትሽ ላይ እንድትጣይ አልፈልግም። ነገር ግን ይሄንን ምሽት ላይ እየመጣ በሬን የሚያንኳኳውን ነገር ይዘገድ